በአዲስ ሂሳብ ደግሞ ተዘጋጅተን መተናል እና ዛሬ በጣም ጠቃሚ መረጃ ልንገራችሁ። ብዙ ወጣቶች ማህበራዊ ሚዲያ ላይ በተለይ ሶሻል ሚዲያ ማርኬቲንግ የተለያዩ ጥሩ ጥሩ ለወጣቶች የሚጠቅሙ ለሀገራችን የሚጠቅሙ ሰዎች ፖስት የሚደረገውን ነገር ቢያዩ የሚማሩበት የተሻለ ግንዛቤ የሚያገኙበት እና ሞቲቬትድ የሚሆኑበት ኮንተንት ክሬት የምታደርጉ ወጣቶች እንዳላቸው አውቃለሁ። እና አብዛኛው ወጣት ኮንቴንት ክሬት ሲያደርግ ለምሳሌ ከማህበራዊ ሚዲያ ገቢ ማግኘት ይቻላል። ግን ገቢ ማግኘት የሚቻለው እንዴት ነው የሚለውን ለምሳሌ እኔ በቅርብ ጊዜ ነው የተረዳሁት። ዩቲዩብ ብቻ ላይ ክፍያ የሚያስከፍሉ ይመስለኝ ነበረ። ፌስቡክም ይከፍላል። አሁን ቅርብ ጊዜ ያየሁት ማለት ነው። በጣም የገረመኝ ነገር ዩቲዩብ ላይ በእርግጥ እንደምታውቁት በየስ ኢትዮጵያኛ ትምህርት አዘል ነገሮች፣ ስልጠና አዘል ነገሮች፣ ስለ ስኮለርሺፕ፣ ስለ ቢዝነስ፣ ስለ ኢንቨስትመንት፣ የስራ እድልን የተመለከቱ ነገሮች ትምህርትና ስራ ነው በብዛት ፖስት የምናደርገው እና ከስልጠናዎቻችንን እንደዚህ ዋናው ዓላማ ከዩቲዩቡ ላይ ለሚገኘው ገቢ ሳይሆን ለኢትዮጵያ ወጣቶች ጋር እንዲደርሱ የምንፈልጋቸው ነገሮች ለማድረስ ነው ፖስት የምናደርገው። ግን ኢንዘሚን ታይም ስራም እየሰራህ ሌሎችንም እያገዝክ ደግሞ የሚከፈል ነገር ካለ ማንም የሚጠላ የለም እና እኔ ከሁለቱም የተማርኩት ነገር አለ። አንደኛ ዩቲዩብ ላይ የእኛ ዩቲዩብ ሰብስክራይብ ከእንትን ተደርጎ ሰብስክራይበሮቹ ከ1000 አልፎ አሁን 6000 አካባቢ ነው ያለው። ለማስከፈል ደረጃ ከደረሰ አይ ቲንክ ዓመት አልፎታል። እስካሁን ድረስ ግን $120 አላለፈም። ፌስቡክ ላይ የተረዳሁት ግን ምንድን ነው በቅርብ ጊዜ ነው ክሬተር ኮንተንት ክሬት ማድረግ እንደሚቻልና እንደሚከፈል ያወቅኩት ማለት ነው። እና አክቲቬት ካደረግኩት ጀምሮ የተለየ ነገር ፖስት ሳላደርግ እስከ ዛሬ ድረስ ማደርገውን አይነት ነው የኔ ፌስቡክ አጠቃቀሜ። እና በ2 ወር ጊዜ ውስጥ ግን $70 አካባቢ ሲከፈል አየሁኝ። እኔ ተከፍሎኝ ማለት ነው። አሁን ሌላ ሰው ቢነግረኝ አላምንም ነበረ። እንግዲህ የኔን ፌስቡክ አየት ማድረግ ትችላላችሁ። ፈቃዱ ምንድን ነው ፌስቡክ ላይ የሚያደርገው የሚለውን የኔን ገጽ እዩት እስቲ። ምንድን ነው እስከዛሬ ፖስት ያደረኩት? ምንድን ነው የሚያስከፍል ነገር ያለው? ነቲንግ። እኔ ይሄ ያረኩት ነገር ያስከፍላል ብዬ አስቤ ፖስት አድርጌ አላውቅም። በእርግጥ ለኢትዮጵያ ወጣቶች ግን ብዙ መረጃ እንዲደርስ ግን እፈልጋለሁ። እኔ ቢሳካልኝ ለ130 ሚሊዮን ኢትዮጵያዊ በሙሉ ሁሉም ኢትዮጵያዊ ስለ ኢትዮጵያ እንዲያውቅ እፈልጋለሁ። አውቆስ አብሮኝ እንዲሰራ እፈልጋለሁ። ለምን? ሀገር እንደሚጠቀም ወገኖቻችን እንደሚጠቀሙ ስለማወቅ አብሮን እንዲሰሩ እፈልጋለሁ። ከዩቲዩብ $70 የሚለው ጉዳይ እኔ ሁሉም ሰው ጋር አድርሰውልኝ በማህበራዊ ሚዲያው 300ም እንኳን 400ም እንኳን ብከፍል ደስ ይለኛል። አይደለም ሊከፈለኝ ከፍዬ ራሱ ለማህበረሰቡ መድረስ ነው ፈልገው። ለምን? እኔ የአርሶ አደር ልጅ ነኝ። የማጣውበትን ማህበረሰብ አውቃለሁ። ከየት እንደተነሳ አውቃለሁ። እንዴት ዛሬ እንደደረስኩ አውቃለሁ። ሁል ጊዜ የሚቆጨ ምንድን ነው? የሀገሬ ሰዎች አብሮ ቢሰሩ ቢተባበሩ፣ የአንዱን ደካማ ጎን አንዱ እየደገፈ ማለት ነው፣ የአንዱን ደካማ ጎን አንዱ እየሸፈነ ብንተባበር፣ በቤተሰብ፣ በዘመድ፣ በአካባቢ፣ በቤተ ክርስቲያን፣ በመስጊድ፣ በትምህርት ቤት፣ በሙያ፣ በብዙ መንገድ አብሮ መስራት ይቻላል። በጣም የሚቆጨ ነገር አባክንነዋል ይህንን እድል ማለት ነው። በጣም ነው የሚቆጨኝ። ሌላ ሀገር ሲሄድ ምናምን 5 ሚሊዮን ምናምን ያላቸው ሀገሮች ለእኛ ሀገር እርዳታ ሲሰጡ ሳይ በጣም ያንገበግበኛል። በእውነት ነው የምላችሁ፣ እቃጠላለሁ ከውስጤ። ምንድን ነው እነሱ ከኛ የሚሻሉት? እኛ ከነሱ እኩል በ9 ወር ተወልደን ከሆነ እኛም እንደነሱ ሰው ከሆነን ምን ስለሆነ ነው 5 ሚሊዮን ህዝብ ያለው ሀገር 130 ሚሊዮን ህዝብ ላለው ሀገር እርዳታ የሚሰጠው ነው? ለእኔ ይሄ ትልቅ ውርደት ነው፣ ሀገራዊ ውርደት ነው። እንደ አንድ ኢትዮጵያዊ የተማረ ሰውም ይሄ ውርደት ነው። ይህንን ልጆቼ እንዲሰሙ አልፈልግም። ልጆቼ እምቢ እንዲሉ ነው ፈልገው። የሚመጣው ትውልድ እምቢ እንዲል ነው የሚፈልገው። እምቢ አንፈልግም። እርዳታ ተባብረን ሰርተን አገራችንን የተሻለ እናደርጋለን። ከድህነት እንወጣለን። ወንድሜ ደካማ ቢሆን የእሱን ደካማ ጎን እኔ ሸፍናለሁ። የኔን ደካማ ጎን እሷ ትሸፍናለች። የእሷን ደካማ ጎን እኔ ሸፍንላታለሁ። በቃ በሚል በርትተን አብረን እንድንሰራ እፈልጋለሁ ማለት ነው።
ይሄ ንግግር ዝም ብሎ ወሬ ሆኖ እንዳይቀር በየስ ኢትዮጵያ የሚሰሩ ነገሮችን እያሳየን ዝም ብሎ ሀሳብ ብቻ ምኞት ብቻ እንዳይሆን ሰርተን እያሳየን ያለው። ከምን ይጀምራል? ብራንድህን አንስተ ከመልበስ ይጀምራል። ለእኔ በጣም ብዙ ብር በምድር ላይ በጣም ብዙ ብር አውጥቼ ልለብሰው የምፈልገው ልብስ ይሄ ነው። ከዚህ ልብስ የተሻለ ምንም ውድ ልብስ ልትሰጠኝ አትችልም። ምናልባት አንዳንድ መንፈሳዊ የሆኑ ነገሮች ሲጀምር በገንዘብ አንለካቸውም እነሱን። ለእኔ ግን ይሄ ዛሬ የምለብሰው ልብስ ይህንን የሚያህል የለም ገበያ ላይ። ይሄን የፈለገ ፋሽን ልታመጣ ትችላለህ ገበያ ላይ ባገኝ፣ ግን እኔ ይሄን ነው የምገዛው። እወቅ። ለምን? ለሀገሬ ሕዝብ ለሀገሬ ወጣት ዝም ብሎ ሰውነት መሸፈኛ እንዳልሆነ ስለማወቅ ይሄ ዓላማ አለው ከጀርባ። አንድ ስራ የሌለውን ወጣት ስራ ማስያዝ። ለምሳሌ ሐዋሳ ከተማ ውስጥ ያሉትን እነኚህ 7-8 ወላጆቻቸው እንትን ያደረጓቸው ወላጆቻቸውን ያጡ ህፃናት ያሉበት ማዕከላት አሉ። እነሱን ስለማገዝ እያሰብኩ ነው ይሄን ብለብሰው። ዝም ብዬ አይደለም። ይሄ ዝም ብሎ ፋሽን አይደለም። ይሄ ለተወሰኑ ለተረሱ ወጣቶች ድምፅ የሚሆን ተቋም ለሀገሬ ህዝብ ግልጽ ሀገራዊ ጥቅምን መሰረት ያደረገ ልብስ ስለሆነ ነው ለብሰው። ልክ ለምሳሌ የሀገር መከላከያ ውስጥ ያለ ሰው ሚሊተሪውን በሚለብስ ሰዓት የአንድ የሀገር መከላከያ ሰራዊት ልብስ ማለት ልብስ አይደለም ለነሱ። በዛ ልብስ ውስጥ ምን አለ? ህዝብን ነው የሚያዩት። የቆሙለትን ዓላማ ነው የሚያዩት። ደማቸውን ለዚህ ህይወታቸውን ለዚህ ህዝብ መስጠታቸውን ያያሉ ማለት ነው። እኔ ደግሞ እንደ አንድ መምህር ትልቁ ለኢትዮጵያ የምመኘው ምንድን ነው? ወጣቶችና ትምህርት ዩዝ ኤንድ ኤጁኬሽን። በቃ እዚህ ጋር ነው ጉዳዩ ያለው። ወጣቶችና ትምህርቱ ላይ በደንብ ሰርቼ 5 ዓመቱን ካሁን በኋላ የምኖረው 5 ቀንም ይሁን 50 ዓመትም ይሁን ወደኋላ ሳይ እግዚአብሔር ይመስገን ይሄ ሁሉ ነገር አገሬ ላይ ጥሩ ነገር መሆን ችሏል። የሀገሬ ወጣቶች አንዱ ለአንዱ ድጋፍ የሚሆን አንዱ ሌላውን ለመጉዳት የሚሄድ ሳይሆን አንዱ ሌላውን ለማደናቀፍ የሚሄድ ሳይሆን አንደኛው ሌላውን ስም ለማጥፋት ወይም ደግሞ መጥፎ ኢሜጅ ለማድረግ ሳይሆን አንዱ ለሌላው ከለላ የሚሆኑበትን የአንዱን ውድቀት ሌላው የሚደግፍበትን ተያይዘው ማህበረሰባችንን ይሄ ብዙ ነገር የሚመኘውን እግዚአብሔር በጣም ብዙ በረከት ነው የሰጠን። እግዚአብሔር ይመስገን። ምንም የከለከለን ነገር የለም። ሙሉ ክብር ምስጋና ይገባዋል። ነገር ግን የተሰጠንን ደግሞ በረከት መጠቀም ትልቁ ስጦታ ምንድን ነው? ይሄው የሰጠን ጭንቅላታችን። ከአሁን በኋላ እርግጠኛ ነኝ እኔ እግዚአብሔር የተለየ ትልቅ ነገር ህይወቴ ውስጥ አይጨምርም። ትልቁን ነገር ቀድሞውኑ ሰጥቶኛል። ተራራው ላይ ወጥቻለሁ። ልጆች አለኝ፣ ተምሬያለሁ፣ ጤናማ ነኝ። ይሄው ቴክኖሎጂ ይጠቀማለሁ። እግዚአብሔር ይመስገን። በህይወቴ ውስጥ እንዲሆን የምፈልገውን ነገር ለብሼ ለትውልድ እየተናገርኩ ነው ያለሁት። በጣም ማት ምክንያት አለኝ የማመሰግንበት። ነገር ግን ዛሬም ጦርነት ላይ ያሉ፣ ዛሬም የተፈናቀሉ፣ ዛሬ የሚፈስም ደም አለ፣ ዛሬ የወደቁ ወንድሞቼ አሉ፣ እህቶቼ አሉ፣ ትውልድ አለ፣ ሚያለቅስ ኢትዮጵያዊ አለ። ለነሱን ደሞ ችላ ማለት በጣም በጣም ጭፍንነት ይሆንብኛል፣ ማለት ስስታምነትም ይሆንብኛል፣ አለማስተዋል ይሆንብኛል። አይ ነው ይገባኛል። ፖለቲካ በጣም ውስብስብ ነው። እኔ የፖለቲካ ቋንቋ አይደለም የምናገረው፣ እመኑ። ለሀገሬ ህዝብ ለዛ አርሶ አደር እጁን እንደዚህ ብታዩት እንትን ያለ ሾህ ምናምን እንትን ያደረገው እኔ ከአርሶ አደር ጋር ስላደግኩ ነው። እጃቸው ምን እንደሚመስል አውቀዋለሁ። እነኛን አርሶ አደሮች እያሰብኩ ለህሊናንያን ለፈጣሪ ታማኝ ሆኜ ነው የምናገረው ማለት ነው። ስለዚህ እንደዚህ አይነት ስራዎችን እየሰራን በፌስቡክም ይከፈለናል፣ በዩቲዩብም ይከፈለናል። ከክፍያው በላይ ደግሞ ብዙ ወጣቶች ጋር ሀሳቡ እንዲደርስ እናደርጋለን እና እስቲ እንደው እውነትም ሼር በማድረግ መረጃ በማድረስ ፌስቡክ ደስ የሚለው ከሆነ ይህን ድምፅ የመስማት እድል ያገኛችሁ እስካሁን ያዳመጣችሁ በሙሉ እስቲ ሼር አድርጉት እና ፌስቡክን እንደው እናስደንግጣቸው። እስቲ በዛ አድርጋችሁ እስቲ ብዙ ሰው እንዲያየው እናድርግና ከሚታየው ነገር ጀርባ ደግሞ ጥሩ መልእክት ለትውልድ እናስተላልፍ። ይህን ነው እላችኋለሁ። እግዚአብሔር ይስጥልኝ። ቴንኪው